ይሄ ቦታ በጣም የተጎዳ አካባቢ ነበር። እንደምታውቁት ትንሽ ተዳፋት ቦታ ነው እና በዚህ ምክንያት በጣም ጎርፍ ምናምን ያጠቃው ነበር። በዛ ተማርሬ በባህር ዛፍ ብቻ ዘግቼው ነበር። ብዙ ብር የሚያወጣ ባህር ዛፍ ነው እዚህ ቦታ የተተከለው እና ቀደም ሲል የድሮ አባቶቻችን የተከሉትም ባህር ዛፍ ጉቶ ነበር። እሱን ሁሉ ነቃቅለን ባህር ዛፉንም ከዚህ አንስተን ጠቅላይ ሚኒስትሩ መጥተው ደግሞ አሻራቸውን እዚህ ቦታ ላይ ሲያሳርፉ እኛ ተረክበን በጣም በትጋት ተረክበን እዚህ ደረጃ ላይ አድርሰናል። እንደምታዩት ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካኳ በአዳዲስ የሮማን ዝርያዎች በማካዴሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል። ምግብ ነው ይሄ ነገር። የሰው ልጅ ምግብ ካልበላ ሊኖር አይችልም እና ለእኔ ብቻ ሳይሆን ለአካባቢውም በጣም ከፍተኛ ተነሳሽነት ፈጥሯል። እርግጥ እሳቸው አቮካዶ ተክለዋል፣ ቡና ተክለዋል፣ እንሰትም ተክለዋል። እኛ ደግሞ ያንን ተረክበን ይኸው እንደምታዩት አሻሽለ ነው እዚህ ደረጃ ላይ አድርሰነዋል። አሁን እንደምታዩት ውጣ አይልም። ይሄ ቦታ ተፈጥሯዊ ቦታ ነው። ተፈጥሯዊ ይዘት ቦታ ስለሆነ ይሄ ታሪካዊ ቦታ ነው። እውነት ለመናገር ካሁን ለትውልድ የሚተላለፍ ነው። ክትትል ይፈልጋል። ጠዋት፣ ማታ፣ ቀን ማታ ሁሉ አየር ይፈራረቃል። ፀሐይ በሚሆንበት ሰዓት ውሃ ያስፈልገዋል። ፀሐይ በጣም ሲበዛ ደግሞ ጥላ መጠለያ ነገር መስራት ያስፈልጋል። ከከብት መጠበቅ ያስፈልጋል። ከሌባ ካውሬ ብዙ ነገር ይጻረረዋል። ይሄን ነገር ያን ሁሉ ተንከባክበን ነው እዚህ ያደረስነው። ጠቅላይ ሚኒስትሩ መጥተው ደግሞ አሻራቸውን እዚህ ቦታ ላይ ሲያሳርፉ በጣም ተነሳሽነትን ፈጥሯል። ትውልድ ደግሞ የዚህ የአረንጓዴ አሻራ መርሃ ግብር አስፈጻሚ መሆን መቻል አለበት። እውነት ለመናገር ከሆነ እና ይሄ ጥሩ ባህል ነው፣ ጥሩ ግኝት ነው። እንዴ ቅርስ ነው እኮ ይሄ ነገር። ስለዚህ ሁሉም ይሄን ነገር ቢከተል ጥሩ ነው። ተሳታፊ ይሁን ትውልዱ እና የዚህ ድጋፍ ሰጪ ይሁን። ዛሬ ካልተሰራ መኖር አይቻልም አይደለም። ስለዚህ ትውልዱ የዚህ አረንጓዴ አሻራ አካል መሆን አንድ አካል መሆን መቻል አለበት። እያንዳንዱ ባለው አቅም ባለው ቦታ የአረንጓዴ አሻራ ተግባር አስፈጻሚ መሆን መቻል አለበት።